ይሄ ወንድም ለምን ሊሰልም ቻለ? በዚህ ወንድም ምክንያት ብዙ የምናወራው ነገር ስላለ ማለት ነው። የኦርቶዶክስ እምነት ተከታዮች ለምንድን ነው እስልምናን እየተቀበሉ ያሉት? ዛሬ አሁን አንድ ያገኘሁት ቪዲዮ አለ፣ አሰማችኋለሁ። አንድ በእስልምና ሃይማኖት ላይ የሚሰራ እፎ የሚባል ወንድም ስለ ወንጌላውያን አማኞች ምን እንደተናገረና ቄሱ ደግሞ ዲበኩሉ የሚባለው ምን እንደተናገረ ቪዲዮን አሰማችኋለሁ እዚህ ስላለ ማለት ነው። ከቄሱና ከእፎይ ለወንጌላውያን አማኞች ማን ነው መልካም ልብ ያለው? ታዩታላችሁ ወንድሞች እናቶች፣ ተሰሙታላችሁ ወንድሞች እናቶች። ኮፒ ሊንክና ሼር ታብ ብቻ እያደረጋችሁ ስሙ። ይሄ ልጅ እስልምና ላይ ይሰራ ነበረ። ዶክሜንት ላሳየ መጨረሻ ነው ብሎ ነው የሚያሳየው። አንድ ልመልሰው ጥቂት ደቂቃ ስለሆነ ከዚህ በኋላ አላቋርጥም። ጋይድ ቴንክ ዩ። አይ ቲንክ እስቲ አንዳንድ ነገር ዝም ብዬ ትንሽ ላሳያችሁና ይታያል እንዴ? ይታያል። ኦኬ የምታዩት የጉዳይዲያ መጽሐፍ ወደ 400-500 ገጽ ይሆናል። ባይዘው ይሄ እንደ አጋጣሚ ስልኬ ላይ ሳላጠፋው የቀረ ነው። እንግዲህ በጣም ብዙ የእስልምና ጥያቄዎች፣ ዲስከሽኖች፣ ጥያቄዎች እዚህ የመዘገብኳቸው እጅግ በጣም ብዙ የውይይት ጥያቄዎች አሉ እና እነዚህን ጥያቄዎች በሙሉ ወደ አይ ቲንክ ወደ 400-500 ይሆናል። እዚህ ንጽጽር የሚሰሩት ወንድሞችና እህቶች፣ ክርስቲያን ወንድምና እህቶች የሚያደርጉት የሚጠይቁትን ጥያቄ በሙሉ አውቀዋለሁ። እኔ ጋ አለ መረጃው በሙሉ እኔ ጋ አለ። ግን ምን እንደሆነ ታውቃለህ? አንድ ነገር ብቻ ልናገርና ተዋለሁ። እኔ አሁን እውቅና ፍለጋ አልፈልግም። ኦኬ ፓስተር፣ ከቻልክ ብዬ ነበር የላኩልህ። ራሱ ነው ዶክሜንቱን የሚያሳየው። ራሱ የሆነ መጽሐፍ ሊጽፍ ጀምሮ በእስልምና ላይ ዶክሜንቶችን አጠራቅሞ ይዞ እንዲህ አድርጌ ነበረ ስከታተላችሁ የነበረው፣ እንዲያረኩ ነበር መጽሐፍቶችን ሳገላብጠ። ልብ በሉና ስሙት ምን እንደሚል እና እንዴት የዚህን ያህል እስልምና ትክክለኛ ሃይማኖት አለመሆኑን ይህን ያህል መንገድ ሄዶ ያነበበ የቆፈረ ሰው እንዴት ታዲያ ኢየሱስ ክርስቶስ አምላክ አይደለም ብሎ መሐመድ ነው እውነተኛ ብሎ እንዴት ሊቀበል ቻለ? ይሄ ኦርቶዶክሳዊ ወንድም እኛ ጌታን ተቀበል ብዬው እኔ ስንት ጊዜ ለምኘው አልቀበልም ብሎ ራሱ ቃል ገብቶ ጥቅስ ካሳየኝ ይቀበላለሁ ብሎ ወዲያውኑ አሳይቼው እንዴት ክርስቶስ አምላክ አይደለም ብሎ እስልምና ግን እውነተኛ ሃይማኖት ነው ብሎ መሐመድን ሊቀበል እንዴት ሄደ? እና ዶክሜንቱን እሱ ነው የሰራው። ላሳያችሁ እንዴት እያረኩ እሰበስብ እንደነበረ ዶክሜንታችሁን እያለ ማለት ነው። ልብ በሉና ስሙት። ፓስተር ስለጠየቀ ነው፣ ይቅርታ። ታዋቂ ምናምን ቲክቶከር አይደለው። አሁን አወራለሁ። ሜቢ ከዚህ በኋላ አንገናኝም፣ አንተያይም። በአጭሩ የምነግራችሁ ነገር አንድ ጊዜ ጃቢር በአጭሩ ልዝጋው። አንድ ነገር ብቻ ተናገር ስላልከኝ አንድ ነገር ተናግሬ ዘጓል። አንድ ይጠብቀኝ። ኦኬ ማስታወሻ አንዳንድ ደብተሮች አሉኝና ማስታወሻ ደብተሮች ከሱ ለአንድ ነገር ላነብልህ ስለፈለግኩ ነው። በአጭሩ ምንም ብዙ ጊዜ ቃላቶች ኤክስፕላኔሽን ያስጠላል። ብዙ ጊዜ እንዲህ ነው ብሎ መግለጽ ለእኔ ትንሽ ይከብዳልና በአጭሩ ስለ እስልምና ያለኝን እኔ ሞር 3 ዓመት በላይ ንጽጽር ላይ ቆይቻለሁ። ያላየሁት ያላነበብኩት ነገር የለም። በአጭሩ ብቻ ግን ንጽጽር ልክ ሳቆም የጻፍኩት ነገር ነበር እና እሱ ለአንብብልህና አይ ቲንክ አጠፋዋለሁ ስልኬን። በአማርኛ የጻፍኩት ጽሑፍ አያምርም፣ ይቅርታ። ግን
ያው እስልምና ስህተት አለው፣ እስልምና ሃይማኖት ስህተት አለው በሚል እኔ በጣም ዲትሊ ብዙ ንጽጽር አድርጌያለሁ። እሱም ብቻ አንብቤ ይሄ መዝጊያዬ ነው። በቃ ንጽጽር ያቆምኩት ይህን ጽፌ ነው። እስልምና ሃይማኖት ስህተት ለማግኘት ያልቆፈርኩት፣ ያላነበብኩት፣ ያላየሁት፣ ያላገኘሁት ወይም የማላቀው አንድም ነገር የለም። ኤክስ ሙስሊም የሚባሉ ትላልቅ ዌብሳይቶች ያሏቸው አዋቂ ነን የሚሉ ሰዎች የተለያዩ መጽሐፍት እየተረጎምኩ የተለያዩ ሀዲሳት፣ የተለያዩ የኢስላም ዌብሳይቶች አንዳንዱን ከፍዬ ሁላ ማለት ነው ገንዘብ ከፍዬ ስህተት ፍለጋ ያላየሁት ያልማስኩት ነገር የለም። 3 ዓመት ደከምኩ። ቁርአን ላይም ገባው ለማንበብ ስፈልግ ዋልኩኝ። የሃይማኖት እንደውም የባሰ የሃይማኖት ክርስትናና ስለ አይሁድ እምነትና ስለ ክርስትና ስለ መጽሐፍ ቅዱስ ያለውን ችግር እና ድክመት፣ ያጠፋነውን ጥፋት፣ ችግሮች፣ ስህተቶች ቁርአንን በምታነብ ሰዓት እነዚህ ነገር ነው የሚነግርህ። እየነገረህ እንደውም እየተሸማቀቅ ላይክ መሸማቀቅ በለው ተሸማቀ ትወጣለህ። ልብ በሉ፣ የሚሸማቀቀው በክርስቶስ ነው። የሚሸማቀቀው በስላሴ ትምህርት ነው። የሚሸማቀቀው በመጽሐፍ ቅዱስ ነው። የሚሸማቀቀው በክርስትና ነው። ያው ኦርቶዶክስ ቤተክርስቲያን ውስጥ ነኝ ብሎ ስላለ ክርስቲያን ነኝ ብሎ ስላለ እሱ ማለት ነው። ኦኬ ሲሸማቀቅ እሺ። ከዛ ማንበብ ተውና ደግሞ ከድነውና ድጋሚ ወደ ነቢዩ መሐመድ ሀዲሳቶች ንግግሮች ያሉበት ላይ ሄዶ ስህተት ፍለጋ እስቲ እዚህ ጋር ስህተት ይኖራል ምናምናም ብሎ መፈለግ ሎንግ ታይም በጣም ብዙ ጊዜ ማጥፋት፣ ሀዲሳቶች ላይ ስህተት መፈለግ፣ ቁፋሮ፣ ያው ቁፋሮ በለው። ከዛ ልብ የሚያስደስት የሆነ የለም የሆነ ስህተት አገኘው ብለህ በጣም በቃ ዛሬ የሚገርም ስህተት አገኘው ብለህ ስትፈልግ ትውልና ደክመህ ምንም ነገር ሳታገኝ ትውልና ምንም ፍለጋ ባለማግኘት ታቆማለህ ማለት ነው። እና ንጽጽሩን በዚህ ቀን 2005 ወደ 2923 ላይ የጻፍኩት ነው። ኤኒዌይስ ብዙ ነገሮች አሉ የጻፍኳቸው። ምን ልል ፈልጌ ነው፣ እኔ ብዙ አዋቂ ነኝ የምል ሰው አይደለሁም፣ ግን እያንዳንዷን ኢቨንቷን የሆነ ነገር ማደርጋቸውን ነገሮች እጽፋለሁ። በእስልምና ንጽጽር እኔ ያላደረግኩት ያልተወያየንበት ጉዳይ የለም። አንዳንድ ነገሮች ዝም ብለን እንይ። ለምሳሌ ስለ አላህ አካላቶች የተለያዩ እንደ አጫጭሮቹ ላሳይ ብዬ ነው። የጠፋ የተሰረዘ የቁርአን ክፍል እያለን ቁርአን ያለው እነዚህ ናቸው፣ ሳሂህ አልቡካሪ እንደዚህ በጣም እጅግ በጣም ብዙ ጽሁፎች፣ እነዚህ ሁሉ አንድ ፓክድ ነው። የነቢዩ መሐመድ የብልግና ስድብ ምናምን እያለን ብሮ ይሄ ሁሉ እኔ አይዶ ነው። ብዙ ነገሮችን ሁሉ አይተናል፣ ብዙ ነገሮችን አይቻሉ። አሁን ምንድነው ችግሩ? ምንድነው ክርስትና ላይ ያለው ድክመት፣ ስህተት የሚለውን በደንብ ነገሮችን እያሰብኩኝ እያነበብኩ እያየሁት እንግዲህ ሞር የተሻለ ሆኖ ያገኘሁት የተሻለ ሃይማኖት በዚህ ምድር ላይ ያገኘሁትኝ እስልምና ነው። ከእስልምና ውጪ አንድም ትክክለኛ የሆነ ነገረ ድህነት ብትል የፈጣሪ ህልውና እንግዲህ የአንድ አምላክ አገላለጽ አስተምሮ እኔ ሞርሊ ክርስቲያን ነኝ፣ ኦርቶዶክስም ነኝ። በደንብ ብዙ ነገሮችን ስለ ፕሮቴስታንትም አውቃለሁ። ማቀውን ያህል
ብዙ ነገሮችን አውቃለሁ። ሞር ግን እስልምናውንም ክርስትናውንም ነገሮችን እያነበብክ ስትመጣ ዋናው ነገር ይገባሃል፣ የፈጣሪ ዓላማ። ኦኬ ስለሌላ በጣም እንግዲህ አንድ የሆነ ቶፒክ ነገር ይዤ ሌላ ቀን በደንብ አወራበታለሁ። ለዛሬ ቀኝ ጃቢሮ ኦኬ ስትራ አድርጌ ደክሞኝ ምን ብዬ ገብቼ ቁርአንን ሳነብ ቀስ ስልና ተረጋግቼ ሁኔታዎችን እንዳስብ ያደርገኝና ከዛ ደግሞ ድጋሚ ወደ ጭቅጭቁ ዓለም ስገባ ሌላ ሰው እሆናለሁ። ነገር ግን ቃሉ ቀስ እያለ ስራውን እየሰራ ነው፣ እየቆየ ስራውን እየሰራ ነው። የማነሳቸው ምክንያቶች እስከ አጣ ድረስ እና የሆነ ይሄ ምክንያት አለኝ የምለው እስከ አጣ ድረስ ነው እስልምና የገባኝ። የሚገርማችሁ ይሄ ምክንያት እስቲ እንደው ቆይ እንደው እዚህ ጋር እኮ እንትን ይላል ብዬ ምክንያት ፈልጌ ምክንያት አጣው። ይሄ ነው የምለው ምክንያት። እኔ የፈለገ ንጽጽር የሚሰሩ ልጆች እዚህ ቲክቶክ ላይ ያሉ ሰዎች የምንሄድበት እኔም ስለነበርኩበት የምንሄድበት ርቀት ምንም አናገኝም። እንደ እኔ ልባችሁ አይሰበርም። ቆይቶ ግን መሰበሩ አይቀርም። ልትቆዩ ትችላላችሁ። ትንሽ ጊዜ ይወስድባችሁ ይችላል፣ ሊረዝም ይችላል፣ ምን ሊል ይችላል። ግን የሆነ ታይም ላይ የሆነ ጊዜ ላይ እየገባችሁ ከመጣ ቁርአንን የምታነቡና ሀዲስን የምታነቡ ከሆነ እውነታው ይገባችኋል። ወደ እውነታው ልባችሁ ያዘንብላል የሚል መልእክት አለኝ። ባጭሩ በጣም አረዘምኩት። ወንድሞቼ የምትሉት ነገር ካለ የምትሉትን በሉና ኢምራን በጣም ስለምወደው መጨረሻ ላይ ሻዳ እንግዲህ ከኢምራን ጋር እንይዛለን። በፍቅር ማለት ነው። በፍቅር እንግዲህ እንደ እኔ እስልምናን የሚጠላ የለም ጋይስ። እኔ ያለብኝ ጥላቻ ስልኬን ከፍቼ ባሳያችሁ ወይኔ የተወያየውባቸው የጻፍኳቸው አንዴ እንደውም ኡስታዝ ዋሂድ ተቆጥቶ የሆነ ነገር ተናግሮ ነበረ። አላህ እጅ ምናምን አድርጌ ሰርቼ ሁሉም ባይዘ አውቄ ነው የማሰማችሁ። ኦርቶዶክሳውያንም ስላሉ የእኛም የወንጌላን አማኞች ስላላችሁ አውቄ ነው የማሰማችሁ። ጉድ አይዲያ ማለት ኦርቶዶክሳዊ ነው። ራሱን በፉ መስክሯል። እኛም እናውቃለን። እኔ ቤት ሁሉ ገብቶ ብዙ ተከራክሯል። ብዙ እውቀት አሳይተነዋል። ስለ ጌታን እቀበላለሁ ብሎ ካሳያችሁኝ አሳይቼው እና ጌታን ተቀበል በስነው አንቀበልም ብሎ እነ ጸዲጋ እነ መዝሙረ ያሬድ በሙሉ ያውቁታል። በሙሉ ኦርቶዶክሳውያን ያውቁታል። እና ብዙ ኦርቶዶክሳውያን እየሰለሙ ነው ያሉት። ምክንያቱ ምንድን ነው? እሱ እናያለን። ምክንያቱ ላይ እናገራለሁ። ወንድሞችም እህቶችም እዚህ ስላሉ እንናገርበታለን። ስለዚህ እንጨርስ። ለዚህ ነው አውቄ ነው የማሰማችሁ። ክርስቲያኖችም እንትን ሲያደርጉት ነበረና እንትን እዚህ ጋር አይን እዚህ ጋር እግር እጅ ምናምን እያልኩዋል። በጣም ነቢዩ መሐመድ ላይ እስልምና ላይ ብዙ ነገሮችን ርቀት ሄጃለሁ። እኔ የሄድኩበትን ያህል ርቀት ማንኛውም ክርስቲያን ሊሄድ አይችልም። ማንኛውም ቢሄድም መጨረሻ እስልምና ነው የሚቀበለው። እኔ በህይወቴ ማረሳት አንድ ሙስሊም ስቅስቅ ብላ አለቀሰች። ስለ ነቢዩ መሐመድን ስሳደብ ሰምታ በቃ የማቀርበው ስለሌለኝ የምናገረው ስለሌለኝ እንትን ምለው ጠይቄ ሁሉንም ስለጨረሱ የሆነ ነገር ሳሳያት ልጅቷ አለቀሰች። ወላሂ እስልምናን እንደው አላህ ይስጥ በተረፈን ምን ልበል ብላ በቃ ምንም አላለችም፣ ጥላ ሄደች። ከዛ በወቅቱ ትንሽ ምንም አልተሰማኝም ነበረ። ብዙ ሰዎችም ቴክስት ስለሚያደርጉ ስድብ ምንም ዘንኩ። አንዴ ማነው እፎይ ላይቭ ገብቶ ስሙን ቀይሮ ነበረና የሚያንጠባጥበው ነብይ ብሎ ስሙን ቀይሮ ነበረና ሻይ ቤት ቁጭ ብዬ የሻይ እየጠጣው ቲክቶክ ላይ ስገባ ላይቭ የሚያንጠባጥበው ነብይ ይላል እና እኔ የገባው መሰለኝ ላይቭ። ምክንያቱም እኔ በፊት አደርገው ነበረ እሱ ከእሱ ላይቭ እዚህ ከመምጣቱ በፊት እና ብዬ ይህ ነገር መቅረት አለበት፣ እንደዚህ ለምን ይደረጋል ብዬ እኔ በፊት ስለማደርገው ስህተቱን ስለማውቀው በጣም ልቤ እንትን አለ፣ በጣም አዘነ። እንደዚህ አይነት አካሄድ
መጨረሻው ምንም ውስጥ ልብ መስበር ነው እና እንደውም የበለጠ ከመለኮታዊ አምላክ እየራቀን ነው የምንመጣው። ወንድሞቼ በጣም ይቅርታ እንግዲህ ብዙ አወራሁባችሁ፣ እጅግ ብዙ ነው ያወራሁት። በጣም ይቅርታ አድርጉልኝ። ሌሎቹ ግን እንዲማሩበት ፕሮግራም የይዛችሁ አንድ ቀን ስለ እስልምና ላይ ያለው መሰረታዊ የድህነት መንገዶችን ሌሎችም ክርስቲያኖች እኔ አዲስ ተማሪ ነኝ፣ ምንም አላቅም። አሁን በጥሩ ስነ ልቦና ምንም የማላቅ ሰው ነኝ። ስለዚህ ሌሎችም እንዲማሩበት ፕሮግራም ያዙና አንድ ቀን መድባችሁ ጃቢርም አለ ስለ እስልምና ጥሩ የድህነት መንገድ ማለት ነገረ ድህነትን እንዴት ሰዎች ወደ ድህነት መምጣት እንዳለባቸው ትምህርቱን ታስተምሩ አብሬያችሁ ልሆንና እኔም ለመማርና ለመስማት ዝግጁ ነኝ። ብዙ ጊዜ ግን ያው ስራ ምናምንም ስላለኝ እዚህ ቲክቶክ ላይ ላልመጣ እችላለሁ። ወንድሞች እና ሌሎቻችሁም እዚህ ያላችሁ ኦኬ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉ። አላሁ አክበር። አሁን አንተ ወንድሜ መልካም ሀሳብ አልሐምዱሊላህ ወደ እስልምና ገብተህ መጣ። እንዲህ በማንገ ደግሞ በለው ከአላህ በስተቀር ሀቅና በእውነት የሚመለክ አምላክ እንደሌለ መሰክራለሁ። ሀቅና በእውነት የሚመለክ አምላክ እንደሌለ መሰክራለሁ። ነቢዩ ሙሐመድም የአላህ ባሪያና የአላህ መልእክተኛና መልእክተኛ መሆናቸውን መሰክራለሁ። አላሁ አክበር። ኦኬ፣ ይሄ ነው ማለት ነው። የኦርቶዶክስ መጨረሻው ወደዚህ ሆነ ማለት ነው። በተለይ በውጭ ሀገር ላይ የሚኖሩ እነሱም ራሳቸው ያውቁታል። በጣም ብዙ ህዝብ ወደ እስልምና እየሄደ ምክንያቱም ክርስቶስ በቤቷ የማይሰበክ ቤተ ክርስቲያን ይህንን መጽሐፍ ቅዱስን የያዘን ትውልድ የምትራገም ቤተ ክርስቲያን ይህን መጽሐፍ ቅዱስን ይዞ የሚያነብና ኢየሱስ ጌታ ነው ብሎ ጌትነቱን የሚመሰክር አምላክነቱን የሚመሰክርን ትውልድ የምታሳድድ ቤተ ክርስቲያን እና ህዝቧን ያለ እውቀት በስሜታዊነት እንዲነዳ አድርጋ ለወንጌላውያን አማኞች ጥላቻ ከማሳየት የተነሳ እኛ ወንጌላውያን አማኞች ከድንግል የተወለደውን የዓለም መድኃኒት የሆነውን በመለኮትነቱ ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን ያለውን ሁሉን የፈጠረ ሁሉን ያደረገ ለዘላለሙ ሁሉን አሳልፎ የሚኖር እናም ለሰው ልጆች በደልና ኃጢአት በቀራንዮ መስቀል ላይ ለበደል ኃጢአታችን የሞተ እኛን ስለማጽደቅ በሶስተኛው ቀን የተነሳውን በስሙ ንስሐና የኃጢአት ይቅርታ የሚገኘውን ወደ ሰማያት ወደ አባቱ ያደረገውን ተመልሶ በዳግም ምጽአት ሊመጣ ያለውን የእግዚአብሔርን ልጅ የዳዊትን ልጅ ከድንግል የተወለደውን ጌታ እኛ ስንሰብክኛ የወንጌላውያን አማኞች አትስሟቸው፣ ከሃዲያን ናቸው፣ ቤት አታከራዩ፣ አስወጧቸው፣ አብራችሁም አትብሉ፣ እነሱ ቤት አትሂዱ፣ ማቴዎስና ማርቆስ ብለው ሲገልጡላችሁ አትስሙ፣ ከነሱ ይልቅ እስላሞቹ ይቀርቡናል ብለው አንዳንዶቹ የኦርቶዶክሳውያን መምህራን አደባባይ ላይ ተናግረዋል። አሁን ቀጥዬ አንድ ቪዲዮ ላሳያችሁ ነው። የአንድ ቄስ የቀሲስ ዲበኩልና የኢትዮጵያ ኦርቶዶክስ ታሪክሳን ዲያቆን እንደመሆኔ መጠን
ነገረ ክርስቶስ ላይ ያለውን ትምህርቷን ስለማቅ እነዚህ በስሜት ተነርተው ቲክቶክ ላይ የመጡ የታክሲ ተራ ልጆች እንደሚባሉት በራሱ በቀሲስ ዲበኩሉ ንግግር ማለት ነው እነሱ እንደሚያወሩት ስለ አይደለ እንደነ መዝሙረ ያሬድ አይነት ስሜታውያን የሆኑ የሚናገሩትን የማያውቁ የእኛና የጴንጤዎቹ ኢየሱስ አንድ አይደለም ብለው እንደሚሉ ሳይሆን ቤተክርስቲያኒቱ እኛም ምንጠራው ጴንጤዎቹ ምንጠራውና የምናመልከው ጌታችን መድኃኒታችን ኢየሱስ ክርስቶስ እሱ የዘላለም አምላክ እግዚአብሔር መሆኑን ስላወቀችና ስለምታውቅ በኢትዮጵያ መጽሐፍ ቅዱስ ማህበር ላይ ከኛው ከጴንጤዎቹ ጋር ቁጭ ብላ ይህን መጽሐፍ ቅዱስ ከዕብራይስጥ ወደ አማርኛ ከግሪክ ወደ አማርኛ በመጽሐፍ ቅዱስ ማህበር ላይ አብረን ህብረት አለን። ካቶሊካውያን፣ ኦርቶዶክሳውያንና እኛ የወንጌላውያን አማኞች ማለት ነው። ልብ በሉ። ስለዚህ ምን አሉ? ሁለቱን አገልጋዮች እዚህ ስማልኝ። ወንድማችን እፎይ የሚናገረውን ስሙት። ምን ማለት ነው? ለእኛ ለወንጌላውያን አማኞች እንደዚህ አይነት ቅን ወንድም ምን አይነት ልብ እንዳለው እዩ። እንደዚህኛው አይነት ክፉ ሰውዬ ደግሞ ምን አይነት ጥላቻ እንዳለው ታዩታላችሁ። በኋላ ሲናገር ቪዲዮን አሰማችኋለሁ። ልብ በሉ። ተነጋግረን እንደምንለው ይሆናል ማለት ነው። በምን አይነት ሳይድ ነው የመጣው ሰውየው የሚለው ስላለ ማለት ነው። ነገር ግን የመጡት ልጆች ለምሳሌ የመጡትን እንኳን የሚያስተምርልን አጣን እንደ የበተናቸው አሉ። ከእስልምና የመጡት ጠፍቶ ማለት ነው። ከእስልምና መጥተው እንደ የበተናቸው አሉ። እስቲል አሁን ራሱ የሚበተኑ ልጆች አሉ መጥተው። ምክንያቱም ልብ በሉ ምንድነው የሚናገረው? ከእስልምና ሃይማኖት መልሷቸው እሱ ኦርቶዶክሳውያን የሆኑትን ማለት መልሷቸው በኦርቶዶክስ ውስጥ የሚያስተምር ጠፍቶ እነኚህ በየሰፈሩ እየዞሩ ጣላና የሚጠጡት ቄሶቹና ሌሎቹ ጠፍቶ ብዙዎቹ ተበትነው ቀሩ። ከዛም ደግሞ ወዴት ላክናቸው ይላል ራሱ እፎይ። ስሙ ነው ማስተማሩ በጣም እስልምና ላይ ያሉት ከእስልምና የሚመጡትን ማስተማሩ ትንሽ ከበድ ስለሚል ማለት ነው። እያንዳንዱ ከሀ ጀምሮ ነው እስከ መጨረሻው ድረስ የሚካሄደው። ያንን መምህራኖች ተቀበሉን አስተምሩልን ብለናቸው እንኳን ሊያስተምርልን ፈቃደኛ ሆነው ማንም የመጣ ስለሌለ አትሊስት ወደ እስልምናው ከሚሄዱ ወደ ፕሮቴስታንቶቹ ቢሄዱ እንመርጣለን። ምክንያቱም አትሊስት ፕሮቴስታንቱ ጋር ከሄዱ በኋላ ጂዚያ ሊያስከፍለኝ ወይም ሚስቴን ሊቀማኝ ወይንም ደግሞ ነገ ሊያርደኝ እንደማይችል ስለማቅ ማለት ነው። የህይወት ጉዳይን ቢያንስ መኖር ጉዳይ ስላለኝ ማለት ነው። ከዛ አንጻር ፕሮቴስታንቶቹ ጋር ቢሄዱ የተሻለ እንመርጣለን፣ እንዲሁ ከሚበተኑ ማለት ነው። ኦቨር ስላሉ ማለት ነው። መጥተው ኦቨር ሆነው ተቀምጠው የተቀመጡ አሉ። እነኛ ልጆች ተመልሰው ይቆዩና ምንድነው የሚሆኑት? ባክ ያደርጋሉ ወደ እስልምናው። ምክንያቱም ከሀ እስከ ፐ ጨርሰው የሚያስተምር ስለሌለ፣ ያንን ደግሞ ደጋግመን ለምነን የሚያስተምርልን ከኛ ወገን ስላላገኘን፣ ስለዚህ አትሊስት ተቋም ደረጃ እንኳን ፕሮቴስታንቶቹ መሬት የወረደ እስልምናን አታክ የሚያደርጉበት ሞጁሎች አሏቸው። እኛ ጋር እንደ ክርስቲያን እንደ ኦርቶዶክስ ግን መሬት የወረደ እስልምናን አታክ የሚያደርጉበት የለም። እስልምናን አታክ አድርገው እስልምና ሐሰተኛ መሆኑን የሚያሳዩ መምህራን መሬት ወርደው ሙስሊሞቹን ቻሌንጅ የሚያደርጉ የሉ። ፕሮቴስታንቶቹ ግን ያላቸው በየሴሚናሮች ያሏቸው የእስልምናን የሚሰጡበት ማለት ነው፣ ኮርስ የሚሰጡበት አላቸው፣ እየሄዱ የሚሰጡበት ዩኒቨርሲቲ ተማሪዎችን እየሄዱ የሚያሰለጥኑበት ኮርስ የሚሰጡበት እስልምና ሐሰት መሆኑን የሚያሳዩበት አላቸው። እኔ አሁን ደጋግሞ ኢንቫይት አድርገውኛል። አይ ቲንክ ኮርሶቻቸውን እንዳያቸው እንድል ማለት ነው። ከእኛ ጋር ግን እንደሌለ ምንም አውቃለሁ። ምንም የለም፣ ኦርቶዶክስ የለም። እዛኛው ጋር ግን እንደዚህ አይነት ነገሮች አሉ። በዚህ ወኔ በዚህ ድፍረት ሄደው ይሰራሉ ማለት ነው። አትሊስት ተሞክሯቸውን እንኳን መውሰድ አንድ ነገር ነው። ስለዚህ ከዛ አንጻር ነው አንድ አይነት እምነት አለን፣ አንድ አይነት ዶግማ አለን፣ ወይም ደግሞ እንመሳሰላለን ማለት ነገር አይደለም። ነገር ግን ከአለው ችግር አንጻር ምንድነው እሱ ካለው ሁኔታ አንጻር አብረን የምንሰራባቸው አሉ። ይሄ ደግሞ ዓለም አቀፋዊም ህብረቶች አሉ። የክርስቲያኖች ህብረት አለ። አንድ አይነት ህብረት በአንድ አይነት እንትን ባይኖራቸውም ነገር ግን ህብረት የሚያደርጉባቸው ነገሮች አሉ። ከዛ አንጻር ነው ከይቅርታ ጋር እንደ ሀሳብ እኔ ስሙ። የእፎይ ንግግር ሰምታችሁታል። እፎይ ምንድን ነው ያለው? ከእስልምና ሃይማኖት በጣም ብዙ ሰዎችን በእሱ አገልግሎት እግዚአብሔር
እየመለሰ ነው። ባይዞ የተመለሱቱ አብዛኞቹ የኦርቶዶክስ እምነት ተከታዮች ናቸው። እየሰለሙት ያሉትም ኦርቶዶክሳውያን ናቸው። እፎይም በዚያውን ስልላኔ በሚሰራው ነገር የተመለሱት አብዛኞቹ ኦርቶዶክሳውያን ናቸው። ኦርቶዶክሳውያኑ ተመልሰው ግን በእነሱ በኦርቶዶክስ ውስጥ የተመለሱትን ከእስልምና የተመለሱትን የሚያስተምሩልኝ አጣሁ እያለ ነው። አሁን ሌላ ሰው ቢሆን የተናገረው ሚዩት አድርገው ዝጋ ውረድ ብለው ይዘጉታል። እፎይ ስለሆነ ግን ጨጭ ብለው ቆልጭ ቆልጭ እያሉ ከመስማት ውጭ ካሜራ ቢከፍቱ ፊታቸው እየተጨማደደ ስለ እኛ ሲናገር፣ ስለ ፕሮቴስታንቱ ሲናገር ይሄኛው ይቁነጠንጥ ነበር። አንገቱን አይታል። አንዴ ወደ ጣሪያ ያርጋል፣ አንዴ ያላከከውን አንገቱን ሁሉ ያካል። እንደ ቅንቅን የወረሰው ምክንያቱስ ከእኛ ጋር የሚያስተምሩ ስለሌለ እየተበተንብን ስለሆነ የመጡቱ። ስለዚህ ወደ ፕሮቴስታንቱ ጋር ቢሄዱ ምርጫዬ ነው። ቢያንስ መጽሐፍ ቅዱስን ይዞ ነው እንጂ መጥቶ ፕሮቴስታንቱ እኔን ሊያነጋግረኝ የሚችለው ገጀራ አንስቶ ሊገለኝ እንደማይመጣ አውቃለሁኝ። ከእስልምናው ፕሮቴስታንቱ በጣም የተሻለ ነው። የክርስቶስን አምላክነት፣ የመጽሐፍ ቅዱስን እውነት፣ የሥላሴን አስተምሮት ያምናሉ አለ እፎይ። ይሄ አንገቱን ያክ ነበር። አንዴ መቀመጫውን ሊያክ ይችላል፣ አልታየም እንጂ ከታች በሙሉ ነው ያሳከከው። ንግግሩ ቶሎ እንዲጨርስለት ነው የፈለገው። ኦኬ፣ ከዛ ምን አለ ቀበል አለውና ከዛ ይሄኛው ሰው የሚለውን ደግሞ ትሰሙታላችሁ። ለመናገርና ለማስተላለፍ የፈለጉት ነገር ትልቁ ፖይንት ምንድን ነው? አንድ መረዳት ያለብን ነገር ቤተክርስቲያን ናት እና እፎይ ያነሳቸውን ምክንያቶች ወይም ደግሞ እኚህ ምክንያቶች የሚሉት ምክንያቶች ነው አይደለም ለማለት ሳይሆን እኔ በግሌ እፎይ የሚሆን ጳላውዲዮስ የሚሆን ከነ እፎይ ጋር የሚሰሩ የኛ ኦርቶዶክሳውያን ወንድሞች እህቶች ከእስልምና ወደ ክርስትና የመጡትን ወንድም እህቶች እውነቱን ለመናገር በቂ የሥላሴ ትምህርትና የነገረ ክርስቶስን ትምህርት ለመስጠት የሚያንሱ እውቀት አላችሁ ብዬ እኔ በፍጹም አላምንም። በደንብ ትችላላችሁ። ለምሳሌ እኛ እዚህ ፕሮቴስታንቱ ላይ ስንሰራ ከፕሮቴስታንት ወደ ኦርቶዶክስ ሲመጡ ቤተክርስቲያን ውስጥ ያለውን መሰረታዊ ትምህርት እኛው ራሳችን የመጣናቸውን ሰዎች መልሰን ደግሞ የክርስትና ትምህርትን ማስተማር እንደማንሰንፈውና እንደማይደክመን ሁሉ እናንተም እኔ የማውቀውን ነገረ ክርስቶስ እፎይ ያውቀዋል። እኔ ማምነውን የሥላሴ ትምህርት ጳላውዲዮስ ያውቀዋል። እነ ቢኒ ያውቁታል። እነ ቆስጠንጢኖስ የሚሆን እነ ቃልም ሥጋ ሆነ ሌሎችም ወንድሞች እህቶች የቤተክርስቲያንን ትምህርት አውቃችሁ ነው እኮ እስልምናው እኮ ጋር ሄዳችሁ ስትከራከሩ ሙስሊሙ እኮ ስለ ክርስትና ሲጠይቃችሁ ልደትን ወይ አኬን አይደለም የምትጠሩት፣ ራሳችሁ እኮ ነው መልስ የምትሰጡት። እንደ እኔ ወይ እዚህ ነገር ላይ በደንብ ትኩረት አድርገን የምር መስራት ካለብን መስራት ሊሆንብን ይችላል። ወይ ደግሞ እናንተው ራሳችሁ ያመጣችሁን ሰዎች ራሳችሁ የምታስተምሩት የክርስትና ትምህርት እንዲያበቃቸው እንዲያጸናቸው ማድረግ አንድ ራሱን የቻለ መንገድ መሆን አለበት እንጂ እኔ ህብረቱ ዞሮ ዞሮ ከፕሮቴስታንት ወንድሞቻችን ጋር የምናደርገው ህብረት ፋይናል ያዘንዶ ዘዴ ለፍተ ደክመ ያመጣኸውን ከሙስሊም ወደ ፕሮቴስታንት የሚሄድ ከሆነ የእፎይ ድካሙና የእፎይ ልፋቱ ምኑ ጋር ነው? እንቅልፍ ማጣቱ ያን አገላበው ከዛ ጨለማ አውጥቶ ወደ ሌላ ጨለማ ማስገባቱ ለእፎይ ምንድን ነው ጥቅሙ? አያችሁት? ይሄኛው የታክሲ ተራ ልጅ ደግሞ ምን አለ? በቀሲዲ በኩሉ ንግግር ማለት ነው። የታክሲ ተራ ልጅ ጥሩ ነው ያላቸው ወያላ ማለቱ ነው። ይሄ የታክሲ ተራ ልጅ ምን አለ? ይሄኛው ከእስልምና ሃይማኖት ወጥተው እኛ ጋር ያሉት ቄሶቹ ጠላ ከመጠጣትና ዘኬ ከመለቃቀም ያለፈ ሊያስተምሩ ስላልቻሉ ከዛ ከወጡ በኋላ ዝም ብለው አውላላ ሜዳ ላይ ከሚበተኑ እሱና እዚህ ጳላውዲዮስ የሚባለው ወንድም ባያገለገሉት አገልግሎት ከእስልምና ሃይማኖት የተመለሱትን ማስተማር ሲገባቸው የሚያስተምር ቄስ የለም። እንደውም በኋላ ላይ እሱን አስተምራለሁ ብሎ የሚያለው አንዱ እሱ ደግሞ አንተ ያስተማርከውን እኔ አጠምቃለሁ አለ። ለውሃው ጊዜ ለመብሉ ጊዜ ይሄኛው ብቅ ይላል። ማስተማሩ ላይ ግን የሉ እና ይሄኛው ወንድም ምን አለ? አይ ዝም ብለው ከበተነው ከሚቀሩ ወደ እስልምናም ሃይማኖት ከሚሄዱ ተመልሰው ከሚሄዱ ወደ ፕሮቴስታንቱ ወደ ወንጌላውያኑ አማኞች ቢሄዱ መርጣለሁ አለ። ማኛው ይሄኛው ለምን እንደሚመርጠው ወልድ ጌታችን ኢየሱስ ክርስቶስ እዚህኛ ጋር ፍጡር ነው አይባልማ። በአስተምሮተ ሥላሴ እንደምናምን ይሄኛው እፎይ የተባለው ወንድም ከዚህና ከዚህኛው ቄስ ከተባሉት እዚህ ጋር ከተኮለኮሉት ይልቅ ይሄ እስልምና ላይ የሚሰራው ወንድም ያውቃል ማለት ነው። እነዚህ በጥላቻ የተሞሉ የተሰበሰቡ ናቸው፣ ከጳላውዲዮስና ከዚህኛው ወንድም ውጭ ማለት ነው። ጥላቻ አይናቸውን ያሳወራቸው ጴንጤ ምን ብሎ እንደሚያስተምር በእርጋታ እንኳን ለማዳመጥ የማይፈልጉ የኬልቄዶን ጉባኤ
ካቶሊክንና የምስራቃውያን ኦርቶዶክስን ግሪኮችን ተቀብለው እኛን ግን የፕሮቴስታንቱን አንቀበልም ብለው የሚሉ ማለት ነው። ከዛስ የእነሱን ይህን ገድለት የተባለው ኮተት ይህን ስላልተቀበልን እኛ መናፍቃን ይሉናል። አንድ ሰው ግን መናፍቅ ወይ አንድ ቤተ እምነት መናፍቅ የሚባለው እነዚህን ስላልተቀበለ አይደለም። ትምህርተ ሥላሴ ላይ፣ ሚስጥረ ሥጋዌ ላይ፣ ነገረ ክርስቶስ ላይ ማለት ነው። ቁርባንም ጥምቀትም የተባሉ ትንሣኤ ሙታንም ላይ ሌሎቹም መሰረታዊ በሚባሉ ጉዳዮች ላይ በሚያግባባን እኛ የጌታ እራት እንወስዳለን እኮ። ጥምቀት እንጠመቃለን፣ በአብ ወወልድ ወመንፈስ ቅዱስ እናጠምቃለን። እንደ ኦርቶዶክሳውያን ሳናምን ሳይሆን አምነን እንጠመቃለን። እና እፎይ ይሻላል አለ። ይሄኛው ደግሞ ምን አለ? አይ ከዛ ከጨለማ ውስጥ አውጥተህ ፕሮቴስታንት ወደሚባል ጨለማ ከሚሄዱ ተበትነው ቢቀሩ ይሻላል ነው። እሺ ይሄኛው እንደዛ አለ። ምን ፐርሰናሊ እና ለዛ አዘንዶፍ ዘዴ ትልቁ ውጤት ኦርቶዶክስ አድርጎ እነዛን ሰዎች ክርስቲያን አድርጎ ማስቀጠል እስከሆነ ድረስ እፎይ ያለው አቅም፣ አላውዲዮስ ያለው አቅም፣ ቢኒያም ያለው አቅም፣ ሌሎቹ እምነቶች ያላቸው አቅም ከእስልምና የመጡትን ሰዎች መሰረታዊ ክርስትና ትምህርት ለማስተማር ያንሳል ብዬ ፐርሰናሊ አላምንም እና ያው ሀሳብ በነፃነት እንነጋገር እስከተባባለ ድረስ እፎይ ወንድም ያሆነው በአክብሮት የምናገረው ለሌሎቻችሁም በነፃ ሀሳባችንን ማውራት እስካለብን መናገር እስካለብን ድረስ አገልግሎታችሁን ደግፈዋለሁ። እስልምና ላይ የሚነሳውን ነገር ፕሮቴስታንቱ የሚያነሳውን ኦርቶዶክሱ የሚያነሳውን ደግፈዋለሁ። ግን ለፍታችሁ ያመጣችሁት ተመልሶ ወደ ፕሮቴስታንት ቢሄድ እኔ ፐርሰናሊ የሰራነው ነገር ተመልሶ ወደኋላ እንደተመለሰን የሚታይ ምክንያቱም ውስጣችን የሚያውቀው እስልምናን አታክ ማድረጉ ብቻ አይደለም ትልቁ ፖይንቱ። ከእስልምና ደግሞ ሰዎችን ክርስቲያን ማድረጉም ደግሞ ራሱን የቻለ በጣም ትልቅ ዋጋ ነው። ትልቁም ነጥብ ደግሞ ያለው እዛ ጋር። ስለዚህ እዚች ላይ አላውቅም፣ ምናልባት እዚህ ጋር በደንብ አንድ የጰላዲዮስ ልቅደም አይ ቲንክ እኔ ነኝ የመሰለኝ ወደዚህ ሀሳብ እንድትመጡ ያደረግኳችሁ እና እንትን ይዘው ስለማይመጡብኝ ከዚህ አንጻር ቢያንስ እንደው መጽሐፍ ቅዱስ ይዘው ራሱ እኮ መታየታቸው ራሱ ከእስልምና አንጻር ካየነው ምንም ጥያቄ የለውም። ለሀገርም ሲባል ማለት ነው ለሀገርም ሰላም ሲባል ለትምህርት ቤት ልጆቻችን በሰላም ገብተው እንዲወጡም ሲባል ከነዚህ ጋር መስራት አለብን ያልኩት ለዚያ ነው እንጂ ከዘላለም ሕይወት አንጻር ካየነው ምንም ልዩነት የለውም። ትክክል ነህ። በክርስቶስ የማያምን የዘላለም ሕይወት የለውም። በቃ እስላምም ይሁን ፕሮቴስታንትም ይሁን የዘላለም ሕይወት አላቸው ብዬ አላምንም። ምክንያቱም የዘላለም ሕይወት በምስጢራት በኩል ነው የሚገኘው። ያመነ የተጠመቀ ይድናል። ጥምቀት አምኖ የመዳኛ መንገድ እንደሆነ ከስላሴ መወለጃ እንደሆነ ካላመነ አንድ ሰው ቅዱስ ቁርባን የሕይወት ዛፍ መሆኑን አምኖ አሁን ይታየልህ። ከቄሱና ከምእመኑ ማን ነው መልካም ሀሳብ ያለው? ምእመን የተባለው መምህር ተብሎ ቄስ ተብሎ ያልተሾመ ግን ይሄ ሰውዬ ከሚሰራው ስራ የበለጠ ስራ እየሰራ ያለው ወንድም ዝም ብለው ከሚበተኑ ወደ ወንጌል እኛ ጋር የሚያስተምር በዛው ልክ ኦርቶዶክስ ጋር የሚያስተምር የለም። እንኳን አይደለም ከእስልምና የተመለሰውን አይደለም የራሳቸውን ምእመናን አያስተምሩም። ወንድሞች እናቶች፣ ይህን እኮ ስንናገር እዛው የነበርን ሰዎች የምናቅ ሰዎች ነን። ስም ለማጥፋት እነሱን ለማናደድ ብለው አይደለም የምንለው። እና ማን ነው መልካም ልብ ያለው? ከዚያ ሕይወት ዛፍ ካልበላ ሕይወት የለውም ስለሚል መጽሐፉ ትርጉም የለውም፣ ለእነሱ አይጠቅማቸውም። ግን በዲስፕሊንና በሰላም መንገድ ከሰበኩ ካስተማሩ ግን ምንም ችግር የለውም። የእውቀት ጉዳይ ነው። ተከራክሬ መርታት አያቅተኝም። እኔ ፕሮቴስታንትን ተከራክሮ መርታት በጣም ለእኔ ሲምፕል ነው። ታሪካዊ ክርስትና ነው ያለኝ። አፖስቶሊክ ሴክሴሽን ያለኝ ሰው ነኝ። የሪያል እውነት ያለኝ ክርስቲያን እስከሆንኩኝ ድረስ የሐዋርያት ቤተክርስቲያንን የተከተልኩ ሰው እስከሆንኩኝ ፕሮቴስታንትን ማሸነፍ ስለማይከብድ ነው። እና እስልምናው ግን እሺ፣ ምእመኑና አገልጋዩ እዚህን አልን ያሰብ ያለው ቀሲስ ዲበኩሉ ግን እዚህ መጥቶ አጮልቆ አይቶ ነው የሚሄደው። ገብቶ አሁን እችን ያላትን ቃል እኔ ጋር ገብቶ መጥቶ ፕሮቴስታንትን ለማሸነፍ ቀላል ነው ብሎ እንዳለው ዳቦ እንደመቁረስ ምናልባት አሐዱ አብ ቅዱስ ብሎ እንደመቀደስ ሰላም ለኩልክሙ እንደማለት አይቀልም። እሱን ከፈለክ ቀሲስ ዲበኩሉ እዚህ ውስጥ ካለ
ናና እስቲ እኔ ሰበክና ውሰድ ቀላል ካልሆነልህ እዚሁ ናና ግባና በሚስጥረ ቁርባንም ይሁን ሚስጥረ ጥምቀት ላይ ናግባና አውራ ማለት ነው። ከዛ ቀላል መሆኑን እናያለን ማለት ነው። ዓለም ሁሉ ያያል ቀላል መሆኑን። ከኔ ጋር ብቻ ነው የምታወራው። አንዱን መርጠን ወይ ጥምቀት ላይ ወይ ቁርባን ላይ ወይ ነገረ ክርስቶስ ላይ እናንተ የምትሉት ትምህርት መጽሐፍ ቅዱሳዊ ከሆነ ናኔን በመጀመሪያ ስበክና ወሰድ፣ ከዛ በኋላ ሌላውን ጴንጤ ትወስዳለህ። ቀላል ነው ብለሃል። በቃ ቀላል ነው። አሁን ሌሎች ፓስተሮቼን የነገረ መለኮት ምሁራን አስተማሪዎች ምናምን ነገር አልጠራም። ና ከኔ ጋራ በመጀመሪያ ቀሲስ ዲበኩሉ አንድ ፕሮቴስታንትን ማምጣት ለእኔ ቀላል ነው አልክ። እንኳን አይደለም በመጽሐፍ ቅዱስ አይደለም ዕለት ዕለት በምትደግሙት መጽሐፍቶቻችሁ ስክሮል እያደረጋችሁ ለፉ። ኤርሚያስ ቤት አትግቡ፣ ከገባችሁ መቤቴ እንዲት አርጋችሁ እያልክ እየዞርክ ያወገዝከውስስ ቤትኛው ላናግርህ? ቀሲስ ዲበኩሉ ቤትኛው ላናግር? በመጽሐፍ ቅዱስ ወይስ በእነዚህ ገድላት ድርሳናት? ቤትኞቹ መጽሐፍት ነው ቀላል የሚሆንልህ? ከሁለቱ አንዱን መርጠህ ከኔ ጋር ታወራለህ ማለት ነው። ቀነ ቀጠሮ ሳይሰጥ ይሄ ምንድነው ዲቤት ምንድነው የዲቤት ጥሪ ማስታወቂያ ምናምን ነገር ኖ ማስታወቂያማ ከሆነ ጊዜ ልሰጠው ነው፣ እድል ልሰጠው ነው። ምን ለሚል እዛ ይሄድልህና ለምሳሌ ሐዋርያዊ ቅብብሎሽ አለ ይብላል አይደል? ጊዜ ሰጥቸው ማስታወቂያ ሰርቼ ብዬ ካልኩኝ ከዛ ይሄድላል ፖሊካርፕ እንዲህ ብሎ ኤሬኔዎስ እንዲህ ብሎ። ልክ ነው። የቤተክርስቲያን አባቶች ናቸው፣ እንቀበላቸዋለን። እኛ ያሉት ነገር ካለ እንደ መጽሐፍ ቅዱስ እንቀበላለን፣ እንደ መጽሐፍ ቅዱስ ያልሆነውን አንቀበልም። እሱን እድል ላለመስጠት ነው የምፈልገው። ታዲያስ ይሄ ድንገት አለ አይደል? ቅጽበታዊ የሚባል ነገር እንደሱ ማለት ነው። ባልተዘጋጀበት እኔም ባልተዘጋጀሁበት ለምሳሌ አሁን ቢገባ ቅዱስ ቁርባን ወይ ጥምቀት ላይ ከሱ ጋር ማውራት ፈልጋለሁ፣ ከቀሲስ ዲበኩሉ ጋር። ደግሞ እሱ ቄስ ስለሆነ እኔም ዲያቆን ስለነበርኩ እሱም ስልጣነ ክህነት ነበረው፣ እኔም ስልጣነ ክህነት ነበረኝ። እንደሱ አይነቱ አሐዱ አብ ቅዱስ ብሎ ሲቀድስ እኔም ተንሥኡ ለጸሎት ብዬ ቀድስ ነበረ። ሲገባ ጥምቀቱም ላይ አብረን ነው የምናጠምቀው። አንድ ኦርቶዶክስ ዲያቆንና ቄስ አብረው ነው የሚያጠምቁት። ቁርባኑንም አብረን ነው። እነሱ ስጋውን ሲሰጡ እኔ ደሙን ሰጥ ነበር። የኦርቶዶክስ ቄስ የሆነ ኑና እስኪ ቁርባንና ጥምቀት ላይ ከኔ ጋር አውሩ። ቄስ የሆነ ሚስጥር የሚያውቅ ዲያቆን የሆነ ካህን የሆነ አለ። ስለ መድኃኔዓለም ቀላል ነው ብላችኋል አይደል? ቀላል ነው። አንድ ፕሮቴስታንትን ወደ ኦርቶዶክስ ማምጣት ቀላል ነው ብላችኋል። ቀላል ነው ብላችኋል። እስኪ አንድ ሰው በዚህ ቀን አንድ ሰው ከዛ እስልምና ላይ የሄዱትን ለምን እንደሄዱ እነግራችኋለን። እሺ እንኳን ደህና መጣህ። በስድብ ነው የማውቅህ። የቤተክርስቲያን አገልጋይ ነህ? የኦርቶዶክስ አገልጋይ በምን አይደለም። ክርስቶስ ፍቅርና አስተማሪ የጠየቅኩህን መልስልኝ። ቤት አድርጌሃለሁ። የኦርቶዶክስ አገልጋይ ነህ ወይ? ስትከፍት ማይኩን የኦርቶዶክስ አገልጋይ ነው ይበል። አንተ ማንነትን የማላቅ ሰውዬ ለእኔ ምክር ልሰጥ አትችልም። እዚህ እኔ ፓስተር አለኝ፣ የቤተክርስቲያን ሽማግሌዎች አሉኝ፣ በጌታ የሆኑ ወንድሞች አሉ የሚመክሩኝ ማለት ነው። ጭንቅላት ታሟል። ለዛ ነው ልቦና ግዛ። እስኪ ጌታን ከፈራ በፍቅር ከሚስት ጋራ ቡና ጠጣ። አንተ እንደዛ የሚያምር ታች በኮሜንት ማቀስ ስትሳደብ ነበረ። አሁን ስትገባ እኔ ምናልባት እንደው ቄስ ከሆንክ ብዬ ነው ያስገባው። እታች ውረድና ከሚስት ጋራ ቡና ጠጣ ወንድምዬ። አሁን ለካህናቱ፣ ለአገልጋዮቹ፣ ለዲያቆናቱ ልቀቅ። አሁን ሜዳውን መለቀቅ ያለበት ለዲያቆናቱ ለካህናቱ ነው። ዲያቆንና ካህን የሆነ ሚስጥረ ሥላሴን አይቻለው ብሎ የሚል እንደኔ ይቀድስ የነበረ ቄስ የሆነ ይግባ። ስለ መድኃኔ ዓለም ክርስቶስ ለምናችኋለሁ። እንደው ለዛሬ ስለ ማርያም ብዬ ለምናችሁ ኦርቶዶክሳውያን ቄስ ወይ ዲያቆን የሆነ ሚስጥር የሚያቅ የቀደሰ መገበሪያ ቤቱን የሚያቅ ቤተልሔሙን የሚያቅ ቅድስቱን የሚያቅ የቀደሰ እሱ ይምጣ። ከዛ ውጪ እኔ ዝም ብሎ ባልቴቶር የሚያወራ ሰው አልፈልግም። ኑ ግቡና የካህን ንግግር እናወራለና ምን ይለናል? ኤርሚያስ ጴንጤ ስለሆነ ቤተ ክህነቱን የማያቅ መስሎ ከሆነ እዚህ ሚስጥረ ቁርባን ላይ እዚህ እናወራለን። 800 ሰው አለ። ታብና ኮፒሊንግ ሼር ያደርጉታል ወንድሞቼ። በጨዋ ደቂቃ ይዙልናል። ዲያቆን ወይ ቄስ የሆነ ይምጣ ማለት ነው። ቴንኪው። እሺ ሃይሚ ሴት ነሽ ወይስ በዚህ ስም ወንዶችም ስለሚጠሩ ብዬ ነው? ሴት ነኝ።
እሺ መቼም ቄስ አይደለሽም። የሴት ቄስና ዲያቆን እንደሌለ ቤተክርስቲያኑ ስለማቀሽ እንኳን ደህና መጣሽ። እንኳን ደህና ቆየ። ለአንተ ካህናትና ዲያቆናት አያስፈልጉም፣ እኛም በቃሃለን። ኦኬ ይሄ እኮ ወጥ እንስራ እኮ አይደለም ያልኩትኝ እኔ እዚህ ይምጡና ሽንኩርት ይክተፉ አይደለም ያልኩትኝ። እሺ እንኳን መጡ ያውቃሉ ማለት ነው። ሚስጥረ ስላሴ አይተዋል እንዴ የኔታ ብፁዕ አባታችን? ሚስጥረ ስላሴ አይተዋል? ወይዘሮ ሃይማኖት ለምን ወረዱ? ለምን ወረዱ እንዴ? ለምን ወረዱ? እኔ ቄስ ስጠራ ባልቴቱ ይመጣብኛል እንዴ? ቄስ እኮ የጠራሁት ነው ብለው ወገኖቼ፣ አማርኛ እንዴት ነው ይሰማል አይሰማም? እስቲ እርግጠኛ አልሆንታች። ቄስ ስጠራ ባልቴቱ ይመጣል? አማርኛ ይሰማል እንዴታችሁ ወገኖቼ? ወይስ ተገልብጦ ወደታች የሚሰማችሁ? ብፁዕነቶ ይምጡ እማሆይ። ቀጥታ የምናገረው ነው የሚሰማ ወይስ እንትን ኮንቨርት ሆኖ ነው የሚሰማችሁ? ታች የኦርቶዶክስ ቄስ ይምጣ ዲያቆን ይምጣ ነው ያልኩት። ምን ነው በጠዋቱ ክፉታ እናግርኝት አለምዬ? ኦኬ ደግመው መጥተዋል ልከዋል። አረ ዲያቆናትና ካህናት ለአንተ አያስፈልጉህም። በቃ ሴት ነው። አንተም እንደ ሴት ቁጭ ብለህ ስታወራ ስለምትል እኛም በቃሃለን። በቃ እሺ እንግዲህ እስኪ እንጀምራ። ከበቃኝ ታዲያ እኔ ምን አደርጋለሁ? ቄሶቹ በጠፉበት ሴቱ ከመጣ መቼም ያው ካህን ከሆኑም እቀበላለሁ፣ ካልሆኑም እንጀምራ። የትኛው ሀሳብ ላይ ነው? እንዳንተ አይነት ስራ ፍት ደግሞ ካህናት የትኛው ሀሳብ ላይ እናወራ? እሺ ወይዘሮ ሃይማኖት የትኛው ሀሳብ ላይ? ተረት በቃ ተረትህን ቀጥል። ተረት ላይ እናወራ። እሺ ተረት ከተረት አያልፍም። በቃ እሺ ተረት ይኸው እዚህ ያሉ ተረቶች በጣም ብዙ ተረቶች አሉ። ምርጫቸው ያደረጉት ወይዘሮ ሃይማኖት ተረት ላይ እናውራ ነው። እሺ በየትኛው እናውራ? በአሁን ለምን ወረዱ? በወንጌል ነው በተረት ብዬ እኔ ተናግሬያለሁ። እንግዲህ ተረት ብለዋሉ። ምርጫ አድርጉ። መጽሐፉን ሳመጣ ነው የሚሸሹት። ቋንቋይን እንዴት ነው ገልብጦ ነው ቲክቶክ ለእናንተ የሚያደርሰው? ወገኖች ቀጥታ ከተሰማ እኮ እያወራ ያለው ቄስ ወይ ዲያቆን ይምጣ ነው። ዳጊ እዚህ ገስት ላይ ያላችሁ አማርኛ ቀጥታ ይሰማል አይደል ወይስ ትራንስሌት የሚያደርግ ኤአይ እንግዲህ ገልብጦ እያሰማቸው ይሆናል። አዲሱ ቴክኖሎጂ ኤአይ ነው ወይስ ጂኒ ገብቶ ነው? ምን አማርኛ እኮ ቀጥታ ነው። ጌታን ቀሲስ ከመጡ እኔ ዛሬ ኦርቶዶክስ ነው የምሆነው። ቀሲስ መጥተው ከተዋዩ ኦርቶዶክስ ሆኜ ነው የምወጣው ዛሬ፣ ምንም ያለ ምንም ጥርጥር ማለት ከመጡ ገብተው እውነትም ሃይማኖታቸውን ዲፌንድ ካደረጉ እንዳታዝኑብኝ ጴንጤዎች። ክርክር አላውቅም። ጴንጤ ነው የምሆነው ነገው አሁን ቀሲስ ዲቦ ሁሉ ከገቡ። እሺ ልደተ ቃል መጥቷል። ልደተ ቃል ካህን ወይ ኦርቶዶክስ ኮንክ ከኔ ጋር ታወራለህ። ክህነት ወይ ድቁና ካለ ማለት ነው። እንኳን ደህና መጣ። እንኳን ደህና ቆያችኝ። ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን። የቤተክርስቲያን መምህር መወያየት አይችልም? ዲያቆን ብቻ ወይ ካህን ብቻ? ካህን ሚስጥር ያየ ቀድሞ ድቁና የነበረው እሳ ሚስጥር ያየ እጠይቅሃለሁ። እኔ ቤተልሔም ሚስጥር ብጠይቀኝ ፊት ለፊት መጥቼ አላወራም። ምክንያቱም የቤተልሔም ሚስጥር ቤተልሔምና መገበሪያ ቤቱና ቤተልሔም ላይ ያለውን ቅድስቱ ሲገባ ያለውን እንዴት እንደሚሰራ ምን እየተባለ እንደሚሰራ እቃዎቹን ሁሉ እያንዳንዱ ጠይቀሃለሁ። እና ሚስጥር ደግሞ አይተሃለሁ። ከየትኛው ጳጳስ ክህነትን ተቀብለሃል? ዲያቆን ወይ ካህን ኮንክ ብቻ ነው የማወራው። እናንተ ከእናንተ ጋር ብዙ ማውራት ጥቅም ስለሌለው ማለት ነው። ከካህን ወይ ከዲያቆን ጋር ሚስጥር ያየ የቀደሰ እስከማውቀው ድረስ ድቁና ስልጣን እንደሌለ ከዚህ ስትናገር ሰምተሃል? ሰምቻለሁ። አዲስ ሰሞኑን የሰጡ ነገር ካለ አላውቅም። ወረደ ወረደ ማለት ወረደ። ረጃን የፈለግኩት ምንድን ነው? ሚስጥር ያየ በኦርቶዶክስ ተዋሕዶ ቤተክርስቲያን የቀደሰ። ምክንያቱም እማወራ ጴንጤው ኤርሚያስ
በኦርቶዶክስ ተዋሕዶ ቤተክርስቲያን የቀደስኩ ሰው ስለሆንኩ፣ ሚስጥር ያየው ሰው ስለሆንኩ፣ ክህነት ያለኝ ሰው ስለሆንኩ ለዛ ነው ማለት ነው። እሺ በቃ ካህናት ወይ ዲያቆናት ካልሆናችሁ ማንንም አልፈልግም። ሌላ ማንንም አልፈልግም። ልደት አይ ቲንክ አውቀህም ከወጣህ ማንንም አልፈልግም። አንድ ቁጥር የጻፈ ነው ሜቢ ወይ ኔትወርክ ይሆናል። ኦኬ ቀሲስ ነኝ ብሎ የሚላል አሜት አርጌትዬ ኮር የምትባለው ቄስ ነኝ ብለሃል እና ግባ ቄስ ነኝ ብለሃል። እሺ ኔትወርክ ነው ያስወጣ ኔትወርክን ያስወጣኝ በጣም ይቅርታ። እኔ የቤተልሔሙን ሚስጥር ባውቀውም እዚህ ፊት ለፊት ላይ ግን እናገር ዘንድ ቤተክርስቲያን አታዘኝም። ከማን ድቁና እንደተቀበልኩ የምፈልግ ከሆነ እነግርሃለሁ። አይ ለምንድን ነው የማታወራው? የቤተልሔሙን ሚስጥር አልናገርማ። አይነገርም። ምን ሚስጥር አለና? አሁን የፈለግከው ዲያቆን ነው አይደለ? አሳ የቤተክርስቲያን ዲያቆን መሆንን ካሜራ ክፈትና እስኪ መልከ ማርያምን ሰላም ለዝክረ ስምኪን በለው። ካሜራ ክፈትና መጽሐፍን ለፊት እንዳታነብ በግዕዝ ሰላም ለዝክረ ስምኪን በለው። ሰላም ለዝክረ ስምኪን በላት። ልደትዬ ቀለል ያለች ነው ጠይቀህ እሴ በጸጋ ዘመድኃኔዓለም ወይ ደግሞ የሆነ ነገር ብጠይቅህ ላትወጣው ትችላለህ። እስኪ እንደው ለዝክረ ስምኪን በላት። ስለሰቀለ መድኃኔዓለም መልከ ማርያምን ነው በለው። መልከ ማርያምን በለው። ዲያቆን ሆነ እንዳረጋግጥ እጠይቃለሁ። አንድ ዲያቆን የሚያውቀው ከአንተ ጋር ለመወያየት ካለኝ ፍላጎት የተነሳ እዚህ ድረስ ለደተቃል። አይ በልመና አይደለም። እኔ አሁን ከዲያቆንና ከቄስ ጋር ነው የምፈልገው። ነበርኩኝ እኮ አልኩኝ እኮ። አይ እኮ በለው። መልከ ማርያምን ለዝክረ ስምኪን በለው። መልከ ማርያምን ወደ ቤታችን ብንገባ ሰላም ለዝክረ ስምኪ ሐዋዝ እምነከል በኒ ወቁስ በላት። ጨርሳት እስኪ ዲያቆን መሆንህን ሊየው የለም ማለት ነው። የምን ቄስ ቀኔው ሲያልቅበት ቀረርቶ ጨመረበት እንደሚባለው እኔ ሀሳቡን እንኳን አንስቼልህ ልጨርሰው አልቻልኩም። በቃ እኔ ከዲያቆን ከቄስና ከዲያቆን ጋር ነው ማውራት። ከቄስና ከዲያቆን ሀሳቤን ልጨርስበት። ከዲያቆንና ከቄስ ጋር ማወያይ ፈለግከው? እሺ አንተ በፈለግከው መጽሐፍ አውራ። እኔ በመጽሐፍ ቅዱስ ብቻ ላውራሽ። ልደት እየሰማኝ ነው። በቃ እንዳንጨቃጨቅ። እኔ የምፈልገው ከዲያቆንና ለምሳሌ መዝሙር ያሬድን ይጥራው ወይ ደግሞ ማነው ራሱ ነው የወጣው። ሞዴሬተሮች አይደሉም የሚያስወጡት፣ ወይ ኔትወርክ ነው ወይ መዝሙር ያሬድን ጥራው፣ ወይ ፈለገ ማነው መሐመድ ነው ማለት ትሉት እሱን ጥራው። ዲያቆን የሆነ ይግባ፣ ወይ ካህን የሆነ ቄስ የሆነ ሚስጥር የሚያውቅ እንግባባለን ስናወራ ማለት ነው። ምን ይለናል? ቀሲስ ዲበኩሉን በተለይ ፈልጉና ጥሩት። አንድ ፕሮቴስታንትን እኔ ወደ ኦርቶዶክስ ለመመለስ ለእኔ ቀላል ነው ብሏል። ሚስጥረ ጥምቀት ወይ ሚስጥረ ቁርባን ላይ ይኸው የመድኃኔዓለም ባሪያ ያለው ቆንጅዬ ጴንጤ ያለውኝ እዚህ ኑና እናውራ። ቴንኪው። እሺ ኑና እናውራ። ከዚህ በፊት ያላወራችሁኝ በተለይ ለማውራት የምትፈልጉ ሰዎች ኑ። ቄስ ወይ ዲያቆን ጥሩ። ንስሐ አባቶቻችሁን ቀስቅሷቸው። አንድ ቄስ ይምጣ ወይ አንድ ዲያቆን። ኮፒ ሊንክ ሼር አድርጉት። በተለይ ቀሲስ ዲበኩሉ እራሱ ቢመጣ ደስ ይለኛል። ታሪካዊ ክርስትና አለኝ አይደል ብሎ ያለው ይምጣ። ታሪኩ የሚጀምረው የእሱ ከሰባሪዎስ ነው ከአትናቴዎስ መሆኑን ያሳየኛል። ከአትናቴዎስ ነው ክርስትና የሚጀምረው ብሎ ካለ መጥቶ ያሳየኛል። አትናቴዎስን የምንቀበለው የቤተክርስቲያን አባት ነው። ግን ክርስትና ከአትናቴዎስ አይደለም የሚጀምረው። ክርስትና ከፖሊካርፕም አይደለም የሚጀምረው። የዮሐንስ ደቀ መዝሙር ከአግናጤዎስም አይደለም የሚጀምረው። ከሄሬኔዎስም አይደለም የሚጀምረው። ክርስትና የሚጀምረው ከየት ከሆነ ከመሰረቱ ነው። ያው እንግዲህ ውሃን ከጥሩ
ነገርን ከስሩ ይሉ የተለ ከስሩ እንጀምረዋለን ማለት ምን ይለናል? ፋሲካን በዚህ ብናከብር ኤርሚያስን እስኪ ቀሲስ ዲበኩሉ ናና ስበክና በጨዋነት በእውቀት እናወራለን። ሰብኩ ወይ እሱ ከጠፋ ሌላ ቄስ ወይ ሌላ ዲያቆን መጥቶ ጥምቀትና ቁርባን ላይ ከሁለቱ አንዱ በጣም የምንኮራባቸው ትምህርቶች ናቸው አይደል ያላችሁት? ኑና ከኔ ጋር አውሩ። ቴንክ ዩ። ሰላም ኤርሚሽ፣ እንዴት ኤርፖርት ምናምን ካደረግ አውልቀው፣ በጣም ይረብሻል። ኦኬ እንትን እሺ፣ ወንድምነት ቢኒያው የምትሉት አለ፣ ዳጌ የምትሉት አለ፣ የምትሉት ካለ መናገር ትችላላችሁ። ቀሲስ ዲበኩሉን ጥሩት ካለ ማለት ነው። ቅድም ፎክሯል። ቆይ አንተ ደጋግመን አውርተናል ከአንተ ጋር እንዴ፣ በጣም ደጋግመን በበቃይ ስንት ጊዜ? 3 ጊዜ ማለት ነው። 3 ጊዜ አውርተናል። ግን ከቆየም በኋላ እናወራለን። ከጠፋ ምን ይደረጋል? ጋንተሩ እናወራለን ማለት ነው ከአንተ ጋር። አይ ነው ዲያቆን እንደሆን ካውቃለሁ። ግን 3 ጊዜ ጥምቀት ላይ ቁርባን ላይ አውርተናል። ታስታውሳለህ ደግሞ እናወራለን አልኩህ። ቆይ አሁን እኔ ሌሎች እፈልጋለሁ። እስከዛ ሚዩት አድርገውና ተቀመጥ። ከጠፋ እንግዲህ ምን ይደረግ? አንድ ያለሃቸው አንተ ነህ። ዛሬም ደግሞ ያው ጉድጓድ ውስጥ ትገባለህ፣ አወጣሃለሁ፣ ትገባለህ፣ አወጣሃለሁ፣ ትገባለህ፣ አወጣሃለሁ። እንደዛ አንተ ነው ማለት ነው። ኦኬ ሌላ ካለ ለሌሎች እድል እንስጥ። አረ እንደው ስለ ወላዲት አምላክ ዛሬ የኦርቶዶክስ ቄስ ጥሩልኝ፣ ቁርባን ላይ ሊያወራ የሚችል ሚስጥረ ቁርባን ላይ ጥምቀትን ለድነት ነው ብሎ የሚል የኦርቶዶክስ ቄስ ወይ ዲያቆን ጥሩልኝ። ቄስ ያያችሁ ፈላልጉ እስቲ መንገድ ላይ ቲክቶክ ላይ ሚስጥር ያየን ያልኩት እኔ ሚስጥር ያየ በኢትዮጵያ ኦርቶዶክስ ክርስቲያን ሚስጥር ያየ ማለት ስልጣነ ክህነት ያለው እንደኔ ስልጣነ ክህነት ያለው እንደ ቀሲስ ዲበኩሉ ስልጣነ ክህነት ያለው እኔ ዲያቆን ነኝ፣ ግን የክህነት ስልጣን አለኝ ማለት ነው። ከብፁዕ አቡነ ናትናኤል እጅ የአርሲው ሊቀ ጳጳስ እና ከአውራጃው አህጉረ ስብከት ከአባ ዘራ ብሩክ እጅ በተለይ ጳጳሱ ናቸው የሰጡኝ የድቁና ስልጣኔ ተቀበልኩኝ። መንገደኛ ያልሆንኩ እውነተኛ ዲያቆን ነኝ። ናና ፈትሸኝ። ሚስጥረ ቁርባን ላይ ወይ ጥምቀት ላይ ኑ አውሩኝ። ጴንጤኔ ብዬ ስልህ ነገር የማይገባን ገሪባ መስለናችሁ ምንም እናንተ ጥምቀት ላይ መቼ ማውራት ትችሉና ቁርባንስ ላይ የታላችሁና ትሉናላችሁ። ኑ ከመገበሪያ ቤት ውስጥ ከቤተልሔም ውስጥ ከቅድስተ ቅዱሳን ተብሎ የሚባልበት እናወራለን። ጵርስፎራውን ማለት ነው። ከዛ ዮሐንስ ወንጌል ምዕራፍ ምዕራፍ 6ን እንተነትነዋለን። ህዝቡ ይሰማል፣ ህዝቡ ይማራል። ቄስ ፈልጉልኝ፣ ዲያቆን ፈልጉልኝ። ዛሬ ኤርሜ እኛ ጋር ሌሊት ላይ ምን ተፈጥሮ እንደሆነ አላውቅም። ጠዋት ስነሳ አንዳንድ ግርግሮች እዛ ሰፈር ተፈጥሮ ነበርና እስቲ ቆይ በደንብ እንትን እላለሁ ማለት ግርግር የማወቅ ብዙም ኢንትረስቱ ኖሮኝ ሳይሆን አሁን ባልከው ቶፒክ ላይ ልደት ቃል ምን አጥፍቶ ነው እንደዛ ሲወረድበት የነበረው? እና አይ ቲንክ ዳሜጅ ኮንትሮል ለማድረግ ነው የመጣው፣ የእውነት ለመወያየት ነው የመጣው። እሱን ልቡን ስለማላቅ አሁን ምንም ማለት አልፈልግም። ግን እዛ ቤት ብዙ ወጥ ረገጣ ውስጥ ገብቷል እያሉ ያው ሲተቹት ነበርና እኔ የምፈልገው ወሬ ማመላለሱን ሳይሆን ጀስት ቶፒኮቹ ምንድን ነው እዛ ቤት የተፈጠረው ነገር በተለይ በዚህ አሁን ባነሳው ቶፒክ ላይ በደንብ ዲቴይሉም ብናውቅ። ምክንያቱም ከጳጳሱም ጋር በተገናኘ አካውንቱን አጥፍቶ ነበር ምናምን፣ ቪዲዮቹንም አጥፍቷል፣ የለጠፈውን አይነት ነገሮች እየሰማው ነበርና ብንሰማቸው ጉዳዩን ብናቅ። ስለ ግለሰቡ ብዙም የማወቅ ወይም የመሞገት ፍላጎት የለኝም። እሱ የፈለገው ማለት ይችላል። ግን ትምህርት ላይ ዶክትሪን ላይ ያሉ ችግሮች ካሉ ብንነጋገርበት ደስ ይለኛል። እና አይ ዶንት ኖ ዋት ሃፕን አሁን ከምትለው ትንሽ ከፍ ያለ ነገር ነው ደግሞ የሰማሁት። እና ልጁ ከዕለታት አንድ ቀን እኛ ቤት ሲከሰት ለምን እንደሆነ ግልጽ ነው። የሆነ ዳሜጅ ኮንትሮል አለ። የሆነ የተፈጠረብህን ቁስል እዚህ ማንም ዶክተር ያከመኝ ነገር ይመስላል እኛ ቤት ሲመጣ። ኤኒዌይስ ከማን ነው ከእፎይ ጋር ተጣልተው ነበር፣ ተጋጭተው ነበር። የቅድሙ ፕሮግራም ላይ ቅድሙ ውይይታቸው ላይ እሱ ነበር። ትምህርቱን ወይም ጉዳዩን ነው የምፈልገው። ግጭታቸውንም ሰላማቸውም አያገባኝም። ግን ትምህርቱ የተፈጠረው ነገር ምንድን ላይ እዛ ላይ
አሁን ከምናወራው ጋር የሚገናኝ ከሆነ ብንሄድበት ደስ ይለኛል። ትምህርት ላይ አይደ ነው ከዓለም የምትባለዋ እና እፎይ ጋራ ተጋጭተው ተጣልተው ነበረ። በሆነ ነገር ቪዲዮ ተሰራርተው ነበር። በብፁዕ አቡነ አብርሃም ምክንያት ነው። ብፁዕ አቡነ አብርሃምን ለምን ትናገራለህ ብለው እፎይ አይ ቲንክ ተናግሯቸዋል ይመስለኛል። ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የሆኑት ማለት ነው። ምን እንዳሉ አይዶ ነው። ግን በዛ ጉዳይ እንትን ብለው የቅድሙን ሲናገር የነበረው እፎይ የተናገረውን ቅድም አሰምቻችኋለሁ። ዲበኩልም የተናገረውን ቅድም አሰምቻለሁ። ልደተ ቃልም የተናገረውን ቅድም አሰምቻለሁ። እኔ አሁን አንድን ጴንጤ ወደ ኦርቶዶክስ መመለስ ቀላል ነው ብለዋል። ማን ይሄንን ያለው? ዲበኩሉ ናቸው ያሉት። ኦኬ ያው አንቱ ብዬ ብል ያው ካህን ስለሆንኩ ማለት እችላለሁ፣ መብቴ ነው እንጂ ለንቀት አይደለም። ኦኬ መነሻቸውም እንደሆነ አላውቅም፣ እሱ ጋር አይመለከተኝም። ግን ካወቅኑ ትምህርት ከሆነ እንዳልከው ልክ ምን እንደሆነ አናውቅም ነገሩን እሱ በምናውቀው አዲስ አይደለም። ኤርምዬ በግልጽ ለመናገር ባቢሎናዊነት አዲስ አይደለም። እዛ ቤት አሁን ተጣሉ ተጋጩ ምናምን ዊ ዶንት ኬር፣ የሚያገባን ነገር የለንም። ብዙም ጭንቀታችን አለም። ሰላም ቢሆኑ በእርግጥ እንፈልጋለን። ከዛ ውጭ ግን እንትን አለው ከሌ ደግሞ እንትን መለሰለት፣ እንዲህ አይነት እንትኖችን አንፈልግም። ግን ትምህርት ከሆነ ያጣላቸውና እኛ ከምናነሳው የዛሬ ቶፒክ ጋር ከሆነ አብረን ብናየውና ምክንያቱም በጣም ሲሪየስ ይመስላል። በጣም ሰፋ ያለ ቢፍ ነገር ነው እና እሱን ወደ ጎን አድርገን ትምህርቱ ላይ እንድንሄድበት ነው። ግን የሚያገናኝ ነገር ከሌለ ባናነሳውም ይቻላል። ልክ ነው ዳጊ። እኔም በአውቃው እናንሰዋለን። ድንገት የሰማችሁ ሰዎች ካላችሁ ብትነግሩን እናየዋለን። እኔ ግን አሁን እንደው በእግር በፈረስ በመብራት ቄስ ወይ ዲያቆን ፈልጉልኝ። በቃ ዛሬ ምዕመን አላስተናግድም። ቄስ ወይ ዲያቆን ይፈለግልኝ ከኦርቶዶክስ ቁርባን ላይ ወይ ጥምቀት ላይ የሚያወራ ሚስጥራት ላይ የሚያወራ ሚስጥራትን የሚያወራ ሚስጥር የሚያውቅ ነው። እስከ ዛሬ ድረስ እነ ልደተ ቃልና እና አክሊለ ናቸው ሲያንቦጫርቁት ያየነው። አግናጢዎስ እንዲህ ብሎ ይልልሃል። ጴጥሮስ ያላለውን አግናጢዎስ ትላለህ እንዴ አንተ? ከጴጥሮስ ጀምር እንጂ ጴጥሮስ ያላለውን አግናጢዎስ ጌታ አምጥቶ ነው ያለው። ማናቸውን ብቻ ፈለገ መሐመድን በሉት ፈለገ አህመድን በሉት ብቻ ሚስጥር ያየ ነው ስለ ሚስጥራት የሚናገረው። እኔ ሚስጥር ስላየው ሚስጥራትን ስለማቅ በኦርቶዶክስ ቤተክርስቲያን አጥማቂም ስለነበርኩ ማለት ካህን ሆኜ አጥማቂ ስለነበርኩ ዲያቆን ማለት አንዱ ካህኑ ሲያጠምቅ ሕፃኑን እኛም እንይዛለን። ብቻውን አይደለም ካህኑ የሚያጠምቀው። እስኪ ውሸት ነው ይበሉ ይግቡና የግሙና እኔ ራሴ ኤርሚያስ አጥማቂ ነበርኩ ማለት አጥማቂ ማለት መነኩሴ ሆኜ በየጸበሉ አይደለም ህዝቡን የምጸብለው። እኔው ራሴ ዲያቆን ሆኜ ከካህኑ ጋር አጠምቅ ስለነበር ካህኑ ብቻውን አይደለም የሚያጠምቀው፣ ዲያቆኑ አብሮ ሆኖ ነው የሚያጠምቀው። ምን እንደሚጸለይ ምን እንደሚባል ስለማቅ እናወራለን። ሜሮንም ሲቀባ እኔ ነበርኩ፣ ሲያጠምቁም እኔ አብሬ ነኝ። አብሬ እዛው ዲያቆን እንደመሆን ይመጣል አውቃለሁ ማለት ነው። ስጋ ወደሙንም ስንሰጥ ካህኑ ህብስቱን ሲሰጥ እኔ ወይኑን እንሰጥ ነበር ደሙን። እስኪ መጥቶ አንድ ሰው ውሸት ደሙ የቱ ጋ ነው ዲያቆን እንደዚህ የሚያደርገው ብሎ ይበል። መጥቶ ሚስጥር ያየ ይምጣ። አሁን ምንመን አይደለም ፈልገው ምንመን እየላኩ ሂዱና ስደቧቸው ብሎ መጥራት ማነው? ሂዱ ስደቡት ኤርሚያስን ብለው ያፈለገ መሐመድ የሚባለው ሰውዬ ሂዱ ስደቡት፣ የሴት ቅምጥ በሉት እያለ በጣም ብዙ ስድብ ሲያሰደብ ነበር። የፈለጋቸውን ይበሉ፣ መብት አላቸው። እኔ ማንም ቅብት አይደለሁም። ሚስቴም ካስቀመጠችኝ ታዲያ መድኃኔዓለም የሰጠኝ ሚስቴ ናት። ብቀመጥላት ታዲያ እንዴ ንብረቷ እኮ ነኝ ጌታ የሰጣት። አሁን እሱ አይደለም ጉዳዩ። ናና ጥምቀትንና ቁርባንን አውራ እኔ ፊት በሚስጥራት በኩል ደህንነትን ታገኛላችሁ ብለምትለው ናና እኔ ጋ አውራት ስለ ማርያም። ዛሬ በቃ ስሟን ጠርቼ ኦርቶዶክሳውያን በማርያም ሲባል አንጀታቸው አይጨክንም ተብሎ ስለተባለ ነው። ስለ ማርያም ልለምናችሁ ኑና ቁርባንና ጥምቀት ላይ ከኔ ጋር አንዱ ላይ አወሩኝ። ቄስ ወይ ዲያቆን የሆነ ብቻ ወገኖቼ። ታብና ኮፒ ሊንክ ሼር አድርጉ። እስከዛ ሰላም በሉ። ሊያዬ ሰላምታ ልስጣችሁ። ሁላችሁም ሰላም በሉ። ከላይ
ኤርሚዬ እኔ ስለምወጣ ለምን ከታች መሆን ነው የሚሻለኝ? ቦታ ለመልቀቅ የገባሁት ለኮሜንታተሮች አንድ ኮሜንት 100 ጊዜ አይጻፉ። እሱን ከሚጽፉበት ታፕታፕ እና ሼር ቢያደርጉ ይሻላል። ሁለተኛ ደግሞ ለሚሳደቡ ሰዎች ሪፕላይ አይስጧቸው፣ አይጻጻፏቸው። እኛ ከስር ሚውት እያደረግናቸው ስለሆነ። በተረፈ ግን ኮሜንት አይደጋግሙ። በቃ የሞኝ ለቅሶ መልሶ መላልሶ ነገር አይነት አይሁን። እሱን ለማለት ብቻ ነው። ስጽፍ ስላላየኸው ይህንን ኢንፎርም ለማድረግ ነው የገባሁት እና ከታች ሆናለሁ። ቴንክ ዩ ሪታይ፣ ተባረክ። የትየው ጸጋ ይብዛልሽ። እሺ የለም ምንም ቄስ አላያችሁም? በመንገድ ላይ ካፌ አካባቢ የተቀመጠ ሰላም በሉ። እሺ እህቴ ሊያይ ወገኖች ሰላም በሉና እንቀጥላለን። ለሰላምታ ጊዜ ልስጣችሁ። እሺ ሰላም የሚዬ ሁላችሁም ከላይ ያላችሁ ከታችም ያላችሁ አፋት ብሩካኖች እንዴት ናችሁ? ሰላማችሁ ብዝት ይበል። በቃ ኮፒ ሊንክ ሼር ማድረግ። ያው ዛሬ የተነሳው ቶፒክ ታውቃላችሁ፣ ሁለቱም ቤት ውስጥ ነው እሳት የተጫረውና ሁለቱንም ቤት ነው የሚነካው እና አይተኙም። ሪፖርት ለማድረግ ፕሊስ በቃ ታፕ ኮፒ ሊንክ። በተለይ ኮፒ ሊንኩ በጣም ትንሽ ነው ዛሬ 20 ሺህ እንኳን አልሞላንም። 20 ሺህ እናደርሰው እሱን። እንደገና ደግሞ ታፕታቡን 500 ሺህ እናደርሰው። 700 ኦልሞስት 800 ሰዎች አለን እዚህ። ፕሊስ ያንን እናድርግ። ኦኬ። ምክንያቱም የሚገቡትን ሰዎች አይታችኋቸዋል። በጣም የተበሳጩ ናቸው። ደስ ያላቸውም የሚመስሉት ሰዎች ደስተኞች አይደሉም። እኛ እዚህ በምንናገረው ነገር ይበሳጫሉ። ስለዚህ ቤቱን እንጠብቀው፣ አብረን እናገልግል። ሰብስክራይብ ማድረግ የምትችሉ ሰዎች፣ ውጭ የምትኖሩ ሰዎች ያንንም በማድረግ አገልግሉ። ቤቱን ይደግፈዋል። እነሱ ብዙ ምንም የሚመጣ ነገር የለም። በዛም እናገልግል። ተባረኩ። ጸጋ ይብዛላችሁ። እሺ ተባረክ። የትየው ጸጋ ይብዛልሽ። ቢኒያው እብራይት እያስወጣት ነው ዛሬ። ኔትወርኩ ነው ወይስ እሷ ናት? ቢኒያው ሰላም በል። እሺ ኔትወርኩ ይመስለኛል። ጸጋና ሰላም ይብዛላችሁ ወገኖች። በጣም ያሳዝናል የጉድ አይዲያ ጉዳይ። አክቹዋሊ ታውቀዋለህ አይደል? ግን አዎ ጉድ አይዲያን አውቀዋለሁ። ይመጣ ነበር እና በተደጋጋሚ ብዙ ቶፒኮች ላይ ዝም ብሎ ይሰማል። ያው ብዙ መከራከር አይችልም፣ ከኛ ጋር ከጴንጤ ጋር መከራከር አይችልም ኦብቪየስሊ። ያም ደግሞ የሆነበት ዋናው ምክንያት ጴንጤም መጽሐፍ ቅዱስ ላይ አታማውም። ጤነኛ የሆነ መጽሐፍ ቅዱሳዊ ትርጓሜም አለው። ጴንጤ ደግሞ መጽሐፍ ቅዱስ ብቻ ብሎ የተነሳ ህዝብ ስለሆነ በሌላ ተረት አትሸውደው። ግን ያው በዛኛው ቤት ግን ካየው ብዙ ተረቶች አሉ። እነኛ ተረቶች ደግሞ አንዳንድ ከሀዲሶች ጋር ራሱ በጣም የሚዛመዱ ነገሮች አሏቸው። ለምሳሌ ያው በሁለቱም ኮመንሊ የሚታወቀው አንደኛው ብዙ ሰው ያውቀዋል ብዬ አስባለሁ። ይሄንን ኢየሱስ ልጅ እያለ ከጭቃ እርግብ ሰራና ለቀቀው ምናምን የሚለው ሀሳብ በዛኛውም በእስልምናውም ታገኙታላችሁ፣ እዚህም ኦርቶዶክሱ ጋርም ታገኙታላችሁ። ስለዚህ አንዳንዴ ያው ይሄ ልጅ አሁን በእውነት ምኑን ይፈረድበታል? ወደዛ ቢል ተረት ነው፣ ወደዚህ ቢል ተረት ነው። ያው ከጨለማ ወደ ተሻለ ጨለማ ተሸጋገረ ነው የሚባለው። እንደው በዚህን እንኳን ያህል አቅም የሚባል ነገር የላችሁም። ያው የራሳችሁ ሰዎች የተናገሩ አንድ እንኳን ሰው ማስተማር የሚችል የለም በመካከላችን። ስለዚህ አትሊስት ጴንጤ ይሁኑ። ምክንያቱም ጴንጤ ከሆነ መጽሐፍ ቅዱስ እንጂ የሚይዘው ገጀራ አይደለም። ሌላ ህዝቡን የጨፈጨፋችሁበትን ገጀራ እንንገራችሁ። ድርሳናትና ገድላት ይባላሉ። ከገጀራም የባሰ ነው እሱ ደግሞ። ለምንድን ነው በሉኝ። ምክንያቱም ገጀራ እንግዲህ አንድ ህይወትን ነው የሚያሳጣ። ነገር ግን
ይሄኛው እናንተ ግን የሰራችሁት ገጀራ ድርሳንና ገድላት የሚባለው ሰውን የዘላለም ሕይወቱን ያሳጠዋል። ለምን ሲባል ከክርስቶስ ኢየሱስ አምላክ ሰው ከሆነ ከሞተለት ከዛ ለይቶ ያንን ሰው ያንን ነፍስ በሌላ ፍጡራንና እንደዚሁም የአየር ጋኔን ሰው ሆኖ ሳይሆን የአየር ጋኔን ሰምሃው የሰው ባህሪን ተላብሶ ከዛ ምንድነው ታቦት ተቀርጾለት